ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግም ሁሉም እንዲሰማው አድርጉ። አድማጮች ሁላችሁንም ለቅዳሜ ተጠርቶ ያለው ስብሰባ ይሄ ስብሰባ ብቻ አይደለም፣ ኃይልህን ማሳየት ነው። ብዙ መከራ ደርሶብናል፣ ብዙ ተቸግረናል፣ እንደዚህ የሚጠራን የሚሰበስበን ነበር ያጣ ነው እያላችሁ ከተለያየ አካባቢ በእውነት በዋትስአፕ ቁጥራችን 01585673553 አድርጋችሁ የደወላችሁልን በጣም ብዙዎች ናችሁ። ከደወሉበት አካባቢ በትንሹ ከየት ነው የምትደውሉት እያልን እየጠየቅን ነበር። የፈለገ ይስሙ፣ ከፈለገ ድምፃችንም ይስሙ፣ ከዚህ የባሰ ምንም አይመጣም ብለው ሲደውሉልን ነበር። ግን እነሱን ሪስክ ውስጥ ማስገባት ስላልፈለግን ድምፃቸውን ማሰማት አልፈለግንም እንጂ ኦልሬዲ ሪከርድ አድርገነዋል። ሮሮዋቸውን የደወሉበት አካባቢም ከየካባዶ ነው የደወሉልን ነበር፣ ከአያት አካባቢ እነዚህ ኮንዶሚኒየሞች ናቸው። ከሳሚት አካባቢ ነን ብለው የደወሉ አሉ። ከጎሮ፣ ከፊጋ፣ ከሃና ማርያም፣ ከኮየ ጨፌ፣ ከቱሉ ዲምቱ፣ ከገላን፣ ከመላው የአዲስ አበባ ያሉት ደግሞ የተረፈው ከመባረር የተረፈው ህዝብ እና ከሸገር ከተማም ሳይቀር የደወሉልን ነበር። ከለገጣፎ፣ ከሰበታ፣ ከገላን፣ ከሱሉልታ እና ከሌሎቹንም እየደወላችሁልን ነበር። አንቀርም ነው፣ ቦታ እንዳይያዝብንም እንዳውም ቀድመን እንሄዳለን ነው። ቀድመን እንሄዳለን። በቂ የሆነ አዳራሽ አለ ወይ? ለምን ሜዳ ላይ አያደርጉትም ነበር? ለምን መስቀል አደባባይ ላይ አያደርጉትም ነበር? መስቀል አደባባይ ቢሆን ህዝቡ በሙሉ ይወጣ ነበር። ህዝቡ የሚጓዘው ዝም ብሎ በዛም ያልፈውም በሙሉ ያዳምቀው ነበር። ለምንድን ነው እንደዚህ የሚሰበስበን? እኮ ነው ያጣ ነው። በተለይ አገራዊ የሆነ ፓርቲ እንደዚህ ሲገኝ ነው ለሁላችንን ሊያስተባብር ሁላችንም ሊወክል የሚችል ስለሆነ እኛ ከዚህ መንግስት የማይሻል ምንም ነገር የለምና ይሄ መንግስት ደግሞ ላደረሰብን ጥፋት ምን ያህል ደግሞ ተቆጥተን ምን ያህል ተቸግረን እንዳለን ማሳየት የምንችለው ሁላችንም ጥርግ ብለን ግልብጥ ብለን መሬት የሚያንቀጠቅጥ እጅን በአፍ የሚያስጭን ስንሆን ነው። ተጨንቀው ከዛ በኋላ እኛ የምንለውን የሚያረጉት ወይ ደግሞ ለቀው ጥለው የሚሄዱ ብለዋል። ለምንድን ነው እንደዚህ? የት ነው አዳዲስ የሆናችሁ ያልሰማችሁት? ስሙት። ጤና ይስጥልኝ። እንዴት ነዎት አቶ ይስሐቅ? እግዚአብሔር ይመስገን። እንደምን ናችሁ? ደህና ነን እግዚአብሔር ይመስገን። እስቲ ያስተላለፋችሁትን ማስታወቂያ ወይም ለህዝብ ጥሪ ግን እስቲ መጀመሪያ እንዲሆነን ራስዎን ያስተዋውቁና ጥያቄዎች አሉኝ። መልካም እሺ። ይስሐቅ ወልዳ ይባላለሁ። የኢሃፓ ህዝብ ግንኙነት ኃላፊ። ከቀየው ከትውልዱ ከትምህርት ቤቱ ከአካባቢው ከማህበሩ ከእድሩ ከቤተ ክርስቲያኑ ተነቅሎ እንደ ስንዴ ዘርተውታል። በየአካባቢው አንድ ቦታም ወስደው አላስቀመጡትም። መጀመሪያ ኮንዶሚኒየም ሲሰራስ በየአካባቢው ሲወስዱ ጓድ ከጨርቆስ ሲወስዷቸው ጨርቆስ ተብሎ ነሳሚት አካባቢ ሌሎችም አካባቢዎች ያቸው እስከነ ጎረቤታቸው ነበር የሚወስዷቸው። አሁን ግን በየአካባቢው ተበትኖ አዲስ አበባን እውነት ለመናገር እንዳለ ታሪክ ተቀይረዋል ያለውና በዚህ በጣም የተማረረ ብዙ ወጣት አለ። የሚጠራው የሚሰበስበው ያጣ እንጂ ለመነሳት በጣም የመረረው እንዳለ ብዙዎቹ ይልኩልናል። እና አሁን ይህንን ስብሰባ ለማካሄድም ብዙ ችግር ተፈጥሮባችሁ እንደነበረ፣ ሆቴሎች እየተዘጉባችሁ እንደነበር ብዙ ሰምተናል። ብቻ እስቲ ስለ ዓላማውና ስለ አሁን የሚደረገው ስብሰባ ጠቅለል አድርገው ይንገሩ። መልካም እንግዲህ የስብሰባው ሞቶ ወይም የስብሰባው መፈክር አዲስ አበባ ትናገር ነው የሚለው። እንግዲህ አዲስ አበባ ትናገር ሲባል የአዲስ አበባ ህዝብ ብቻ ነው ወይ ችግር የገጠመው የሚለው ሊነሳ ይችላል። ያው ለመጀመሪያ ያክል ነው አዲስ አበባ ትናገር የሚለውን ይዘን የተነሳ ነው እንጂ ነገ ከነገ ወዲያም ይህንን ካሳካን በኋላ ትግራይ ትናገር፣ አማራ ትናገር፣ ኦሮሚያ ትናገር፣ ደቡብ ትናገር እያል የሚቀጥል ነው የሚሆነው። ለምንድን ነው እንደዚህ የተባለውን ከተባለ በተለይ እንደ ሀገር ላለፉት 7 ዓመታት በዚህ 7 ዓመታት ኢትዮጵያን ያየችበትን መከራ በዘመናት ወይም ደግሞ በክፍለ ዘመናት ተብሎ ደፍረን መናገር እንችላለን። የወረደብን እልቂት፣ የሞት ድግስ ከአይምሮ በላይ ነው፣ ከምንናገረው በላይ ነው የሚለው ኢትዮጵያ በታሪኳ በጥቁር ነጥብ ጥቁር
ጠባሳ ያየችበት ተብሎ የሚመዘገብ የጨለማ ዘመን ተብሎ ሊመዘገብ የሚችል ዘመናት እንዳሳለፍ ይታወቃል። ኦኬ ይህ ካለ ዘንዳ የፖለቲካ ፓርቲዎችን ብዙ ግዴታዎች አሉ። ከነዚህ ግዴታዎችን እንግዲህ ህዝብን ከእንደዚህ አይነት ማዕትን ህዝብን በማስተባበር መታገል ነው። በተለይ እነዚህ ሰላማዊ ትግል የሚባሉትን በፖለቲካ በኢትዮጵያ ከባሉት የፖለቲካ ፓርቲዎችን ሲደረግ አናይም፣ ሲከወን አናይም። ኢህአፓ እንደዚህ አይነት ኢኒሺዬቲቭ የወሰደው አሁን አይደለም። እንደሚታወቀው ሚዲያዎችን በደንብ አድርገው እንደሚያውቁት በ2016 ጦርነት ይቆም ሰላም ይስፈን። በተለይ የትግራይን ጦርነት አይተናል፣ ምን ያህል እልቂት እንዳጋጠመ በትግራይ ውስጥ። እንግዲህ ይህንን አገዛዝ ወይም ይህን ስርዓት በገዛ ዜጎችን የውጭ ሀገር ወይም ደግሞ ሻዕቢያን በማስገባት ምን ያህል ዜጎችን እንዳስጨፈጨፈ አይተናል እና ያስከተለው እልቂትም አይተናል። ከዚህ መማር አለብን በሚል በ2016 ኢህአፓ የሚያስተባብረው ጦርነት ይቁም ሰላም ይስፈን የሚል አስተሳሰብን ይዞ መጥቶ ነበር። ይህንን የተቀደሰ ሐሳብ ይዘን በመጣል የኢህአፓ ከፍተኛ የነበሩ አመራሮች ፕሬዝዳንቱም ምክትል ፕሬዝዳንቱም ራሳቸውን አዋሽ 40 የወታደራዊ ካምፕ እስር ከ90 ምናምን ቀናት ወይም ደግሞ 100 ቀናት በሚባል ደረጃ ሲማቅቁ እንደነበር ይታወቃል። ግን ደግሞ ከዛ በኋላ ከዚህ መከራ በኋላ ኢህአፓ ዝም ብሎ አልተቀመጠም። የተለያዩ መግለጫዎችን ለሚመለከታቸው አካላቶች በተለይ ለዓለም አቀፍ ማህበረሰቡ ኤምባሲዎችን በሙሉ ሲያንኳኳ ሰንብቷል። ግን በዚህ አበቃም ነው። አሁን ደግሞ እንግዲህ ይህ መከራ እየቀነሰ ሳይሆን እየጨመረ ነው ያለው። ትናንትና በትግራይ የተጀመረውን ጦርነት አሁን አማራ ክልል በኦሮሚያ ክልል 7 ዓመት ሙሉ ነው። በኦሮሚያ ክልል ብዙ ጊዜ የማይወራለት ጦርነት ያለውን 7 ዓመት ሙሉ በድሮን ይጨፈጨፋል። 7 ዓመት ሙሉ በጦርነት ውስጥ ነው ያለው። እንደ ሀገር እየማቀቅን ያለ ነው። ስለዚህ ያልተሞከረው ሰላማዊ ትግል ነው። በእርግጥ እንደሚታወቀው የሰላማዊ ትግል በሮች በሙሉ ዝግ ናቸው ማለት ይቻላል። ቀደም ለመግለጽ እንደሞከርኩት ጦርነት ይቆም ሰላም ይስፈን በተባለበት ሰዓት የፓርቲ ፕሬዝዳንት የፓርቲ አመራር ኢማጂን የኢህአፓ የሚያክል አመራሮችን ሰላማዊ ሰልፍ ስለጠየቁ ብቻ ጦርነት ይቆም ሰላም ይስፈን ስላሉ ብቻ ኦኬ እንደዚህ ከሆነ ለሰላማዊ ትግል የተዘጋ በር ነው ያለው ማለት ነው። የሰላማዊ ትግል በሮች በተዘጉ ቁጥር የአመጽ በሮች ይከፈታሉ። ዛስፋይ ነው። አሁን እንደ ሀገር ብዙ ታጣቂዎች ያሉበት ብዙ ለነጻነቱም ለጥያቄዎችን ነፍጥ አንግቦ የሚታገል የተወለደው ግን እንደ ኢህአፓ አንድ ነገር ግን እየተካሄደ አይደለም ብሎ ያምናል። በከተማ ላይ ሰላማዊ ትግል በህግ ለፖለቲካ ፓርቲዎችን ተቆጥሮ የሚሰጡ ሰላማዊ ትግሎችን የሉም ብለን እናምናለን። ስለዚህ ከዚህ በመነሳት ከአዲስ አበባ ለምን አንጀምር? ለምን ፖለቲካ ፓርቲዎች ህዝቡ ወደ ፖለቲካ ፓርቲ ሳይሆን መምጣት ያለበት ፖለቲካ ፓርቲ ወደ ህዝብ ድረስ መሄድ አለባቸው። ኢህአፓ ወደ ህዝቡ መሄድ አለበት። ግን ደግሞ ኢህአፓ ወደ ህዝቡ ለመሄድ በሚያስብበት ጊዜ ኢህአፓ ለማውራት ሳይሆን ህዝቡ እንዲያወራ ነው። አዲስ አበባ ትናገር ምንለው የአዲስ አበባ ህዝብ ይናገር፣ የአዲስ አበባ ነዋሪ ይናገር። ዛሚንስ ቅድም ለመግለጽ እንደተሞከረው በተለይ በዚህ እንኳን ኮሪደር ልማት አልለውም በኮሪደር ጥፋት ብዬ ነው የምገልጸው። ብዙ ጊዜ ኮስሜቲክ የሆነ ፕሮጀክት በተለይ ብዙ የእናቶች እንባ ያለበት ብዙ የማህበራዊ እሴቶችን የተመሰቃቀለበት ብዙ ዜጎች ራሳቸውን በዛ በታሪካቸው ምናቸውን በፈረሰበት ራሳቸውን ያጠፉበት ሁኔታ ያለው ልማት ማለት አንችልም። በዚህ ብቻ አይደለም። ወደ ሳይንሱም በምንመጣ ጊዜ ይህንን በቢሊዮን ብር ወይም በቢሊዮን ዶላር የሚወጣበትን በመንግስት አጠራር ኮሪደር ብሎ የሚጠራውን ኢንካም ጀነሬት የማያደርግ ለማህበረሰቡ በዚህ ደረጃ ጠቅሟል የምታወጣበት ኤሌመንቶች የሌሉበት ግን እሱ ብቻ አይደለም። ኑሮ ውድነቱ አለ፣ ጦርነቱ አለ፣ መፈናቀሉ አለ፣ ረሃቡ አለ። እንግዲህ በጦርነቱ ምክንያት ደግሞ የሚሞቱ ንጹሃን አሉ። ወጣቶች ህልም የላቸው። የመንግስት ሰራተኞች ወደ ልመና የሚወጡ ማየት አሳፋሪ ዘመን የለም። ሐኪሞች ኑሯቸው እንግዲህ ሐኪም ማለት በመካከለኛ ገቢ ይገኛል ተብሎ የሚታሰብ የነበረውን ኑሮውን መግፋት አቅቶት ወደ በምገባ እኩል ከምገባ መርሃ ግብር ላይ ሲሳተፍ ሲለምን በምናይበት ጊዜ የዩኒቨርሲቲ አስተማሪዎች የቤት ክራይን አፎርድ ማድረግ አቅቷቸው ዶርም ማደር የጀመሩበት አሳፋሪ ዘመን ያለው። ስለዚህ በኢትዮጵያ ብዙ ጥያቄዎች አሉ። እንደ አዲስ አበባም ዘርፈ ብዙ ችግሮችና ዘርፈ ብዙ ጥያቄዎች አሉ። ለምን ህዝቡ ሁኔታዎችን አመቻችተንለት አይተነፍስም? ላለፉት 7 ዓመታት በሚባል ደረጃ አንድም ቃል መተንፈስ አልቻለም። ችግሮቹ ቤቱ ሲፈርስ፣ ኑሮውን ሲፈርስ፣ ትዳሩ ሲፈርስ፣ ስደት ሲመርጥ፣ ልጆቹን የባህር ሲሳይ ሲሆን ምን መተንፈስ አልቻለም።
ስለዚህ አዲስ አበባ ትናገር ማለት ህዝብ መጥቶ እኛም ያየነውም ያላየነውም ጭምር እንዲናገር የሚያመቻች መድረክ ብቻ አይደለም። ከተናገረ በኋላ እንደ ፖለቲካ ፓርቲ በህግ ተቆጥረው የተሰጡትን መብቶች አሉ። እነዚህ መብቶች ከህዝቡ ጋር በምን አይነት ሰላማዊ ትግል መጠቀም አለብን የሚለው ከማህበረሰቡ ጋር ከህዝቡ ጋር ለመወያየት ከህዝቡ ጋር ምን ብናደርግ ምን አድርገን ብናስተባብራችሁ ምን አይነት ትግል ብናደርግ ይሻላል የሚለውን ለመመከርም ጭምር እንደሆነ መታሰብ አለበት። እዛው ያለ ግን በጣም ቀደም ለመግለጽ እንደሞከርከው አስቀድመን ነበር ለሚዲያም ያሳወቅ ነው። ሚዲያዎችም እናንተም ጨምሮ በደንብ አድርጋችሁ ሰሩት እንደነበር አውቃለሁ። በዚህም የተነሳ ብዙ ቻሌንጆች እያንዳንዷ የምናገኘውን የአዳራሹን ኮቴ እየተከተሉ በሮችን ሲዘጉ ነበር። ብዙ ቻሌንጆች ነበሩ። በባዞይ የአዳራሽን በሮችን መዝጋት ብቻ አይደለም፣ አዳራሽ እንዳናገኝ በማድረግ ብቻ የተወሰነም አይደለም። ዛቻ ነበሩ፣ ማስፈራሪያዎች ነበሩ። በማህበራዊ ሚዲያ አጋሮቻቸው ወይም ደግሞ ተከፋይ የማህበራዊ ሚዲያ አርበኞቻቸውም ጭምር የስም ማጥፋት ዘመቻም ሲካሄድብን ነበር። ግን ደግሞ በጣም ደግሞ በሌላ በኩል ደግሞ መታየት አለበት። ይህንን የሚደግፉ በጣም በርከት ያሉ ማይክሮፎን ሚዲያም ጨምሮ በርከት ያሉ ሚዲያዎችን ደግሞ በአሁን ታይዘው የነዚህ የመንግስት ተከፋይ የስርዓቱ ተከፋይ የሆኑ የሚዲያ ሰዎችን በሚሸፍን ሁኔታ በአዎንታዊ ሲዘግቡትና ሲያስተጋቡ እንደነበሩ በምላሹ ህዝቡ በዚህ ደረጃ ፍላጎት ያሳየበት እኛም የተደነቅንበት ሁኔታ እንደነበር ደግሞ ለማሳወቅ ወዳለሁ። በጣም ጥሩ ነው። አዎ በጽሁፍ ተከታይ ብዙም የሚያየው ነበረ አፕሎድ ባረግን ቁጥር። ግን አሁን መሰናክል አይደረግም ወይ? መቼም ህልም ተፈርቶ ሳይተኛ አይታደርም እንጂ አሁን እሺ በአዲስ አበባ መሃል ሆናችሁ አንድ ግለሰብ እንኳን አባረው ፍርድ ቤት ሲለቀው መልሰው እያሰሩ እየሰወሩ ነው። ስለዚህ ለእናንተ ሴፍቲ ጋራንቲ አለን ብላችሁ ነው ወይ የጠራችሁት የሚሉም አድማጮች ስለሚኖሩ ወይ ደግሞ ወደዛ ብንመጣ ችግር ቢፈጠር ስለሚሉ የጻፉልን ስላሉ እስቲ ይህንን ነገር ስለዛ እስቲ እንገሩ መብታቸውን ለህዝብ። በጣም ጥሩ። እንግዲህ ከብዙ ፈተና በኋላ ከብዙ መከራ በኋላ ሜክሲኮ በሚገኘው ዲአፍሪክ ሆቴል ባል እዛ ነው አዳራሽ ያገኘ ነው። ህዝቡም ልንሰበስበው ያሰብነው ይሄ ነው። እኛ ሄሎ ወይ አይሰማም? አሁን ተቋርጣብህ ነበር። አይሰማችሁ? ትንሽ ተቋርጣ ነበር። ትንሽ ቢደግመዋት ከሆቴል ዲአፍሪክ ጀምሮ። በጣም ጥሩ። እንግዲህ ከብዙ ፈተና በኋላ አዳራሾችን ስንከለከል በማግኘትና ባለማግኘት ሆነን ነበር የሰነበት ነው። አሁን ዛሬ ላይ ቆመን የአዳራሽ ሁኔታውን በሜክሲኮ አዲስ አበባ ሜክሲኮ ላይ የሚገኘው ዲአፍሪክ ሆቴል በሚገኘው አዳራሽ ላይ ነው የተወሰነው። ስለዚህ እንደ አንድ ፓርቲ እንግዲህ ማድረግ የሚገባን ህጋዊ መንገዶችን በሙሉ ተከትለናል። መጀመሪያ እንደ አንድ ህጋዊ ፓርቲ መጀመሪያ ማድረግ የሚገባን ምርጫ ቦርድ ነው። የምርጫ ቦርድን የፍቃድ ወረቀት ይዘናል። እሱ ብቻ አይደለም፣ የአዳራሹ ወይም ደግሞ የዲአፍሪክ ሆቴል ውል የፈጸምንበት ወረቀትን ይዘን ወደሚመለከተው ወደ ጸጥታና ዘርፍ የሚለው በከንቲባ ጽሕፈት ቤት ውስጥ የሚገኘው በአዲስ አበባ አስተዳደር የጸጥታ ዘርፍ ይህንን ውላችን ማስገብተን ያው ስብሰባውን እንዲጠብቁት ግዴታቸው ስለሆነ እንዲጠብቁት አድርገናል። ስለዚህ ሌጋል ፕሮሲጀሩ እስከተጠበቀ ድረስ ህጋዊ ማዕቀፉ እስከተጠበቀ ድረስ ምንም የሚያስፈራ ነገር በተለይ ለተሰብሳቢው ምንም የሚያስፈራ ነገር የለም ማለት ፈልጋለሁ። ነገር ግን በደንብ አድርጎ መያዝ የሚገባው እነዚህ ፕሮሲጀሮችን በሙሉ አልፈን እንግዲህ በኢትዮጵያ ታሪክ ብዙ እንደዚህ አይነት ስብሰባዎች ባይሆኑ ጉባኤዎች አንዳንድ ነገሮችን እንዲህ ሌጋል ፕሮሲጀሩ ጠብቀው ግን የስብሰባው ቀን ብዙ መሰናክል ያጋጠማቸው ዜጎች እንደነበሩ ይታወቃል። ስለዚህ አሁን በዚህ ደረጃ አሁን ያለንበት ሁኔታ ነው እንጂ እያሳወቅ ያለሁት ነገ ከነገ ወዲያ ይህንን ስብሰባ እነዚህን የህግ ማዕቀፎችን ጥሰው ስብሰባው አይካሄድም የሚባልበት ሁኔታ አይኖርም ብለን አናምንም። ምክንያቱም በኢትዮጵያ ውስጥ ያለው አሁን የስርዓት ሳይሆን የአንድ ሰው ስርዓት ጭምር ያለበት ነው። አንድ አካል ወይም ደግሞ አንድ ግለሰብ ብዙ ህጎችን ጥሶ ውሳኔዎችን ሊወስንበት የሚችል እድል የተዘጋ ነው ብለን አናምንም። በዛ ሁኔታም ሊሄድ የሚችልበት ሁኔታ ይኖራል። ዛሬ ላይ ቆመን ግን እንደ ሀፓ ምናቀው ቅዳሜ ከፊታችን ያለውን ቅዳሜ ህዳር 27 ሜክሲኮ በሚገኘው ዲአፍሪክ ሆቴል ጠዋት 2 ሰዓት ጀምሮ ህዝባዊ ስብሰባ እንደምናደርግ ነው።
በዚህ አጋጣሚ እንግዲህ የማይክሮፎን ሚዲያ ተመልካቾች ይህን የህዝባዊ ስብሰባ አዲስ አበባ ትናገር የሚለውን በሁሉም የፖለቲካ አመለካከት ያላቸው ምንም ፖለቲካ ልዩነት ሁሉንም አመለካከት ያላቸው ኢህአፓ የሚደግፉ የማይደግፉ ብቻ በችግሮች ግን ጋራ ስለሚያደርጉ እየደረሱ ያሉ ችግሮች ግን ሁላችን በጋራ የሚያስማሙን እስከሆነ ድረስ መጥቶ የመሰላቸው የሚተነፍሱበት መድረክ ስለሆነ የማይቀር ወይም ደግሞ ቀጠሯቸው የአፍሪክ ሆቴል እንዲያደርጉ ጥሪ አደርጋለሁ። በጣም ጥሩ ነው ያሉትን ለአድማጮቻችን ተከትለው እንደሚመጡ ምንም ጥርጥር የለንም። ምክንያቱም ማን ይሰብስበን ማን ይጀምረው ነው እንጂ እኛ የሚሰበስበን የሚጠይቀን ነገር ብናገኝ እንሰበሰብ ነበር እያሉ በጣም ከየቦታው በተለይ ከዚህ ከካሳንቺስ አካባቢ የተባረሩት፣ ከፒያሳ አካባቢ የተባረሩት፣ ከ4 ኪሎ ከተለያዩ ብቻ መሀል አዲስ አበባ የአዲስ አበባ እምብርት የሚባሉትን የተባረሩ ወጣቶች ስራ አጥተን ቁጭ ብለናል፣ ሁለመናችን ፈርሶ ችግር ላይ ነው ያለ ነው እያሉ ሲጽፉልን ነበር በኮሜንት ላይ እና በተለያየ ጊዜ በምናደርገው ስለ አዲስ አበባ ስንዘግብ ማለት ነው። ይህንን ሰምተው እንደሚመጡ ምንም ጥርጥር የለንም። ምክንያቱም ህዝቡ ሲመራ ምን ይላሉ ፈረንጆች፣ ህዝብ ሲመራ መሪዎች ይከተላሉ ይባላል። ሁልጊዜ ችግራችን ኢትዮጵያ ውስጥ ምንድን ነው? መሪዎቹ የሚሉትን መከተል ነው። ግን ባለስልጣኑ ኃይለኛው የሚሾመው የሚሽረው ህዝብ መሆን አለበት። ምርጫ አድርገን አሸንፈን የመጣ ነው የምትል ከሆነ ህዝብ የሚያዝህን ነገር ነው የምታረገው፣ ራስህን ያልከውን አይደለም። ስለዚህ ይህንን ነገር ለማስተካከል የምትችለው ደግሞ ኃይልህን ሰብሰብ ብለህ ስትታይ ነው። አዲስ አበባ ያላችሁ በሙሉ እኛ እንደ ሚዲያም የምናበረታታው እንዲመጡ ነው። ግን አሁን እዛ አንዳንዶቹ ደግሞ ምን የሚለው ያሉ ይችን ትንሽ ጊዜ ካለችት እንዲነግሩኝ የምፈልገው በአሁኑ ጊዜ አዲስ አበባ ተሰብስበ ሰልፍ አርገ ምን አርገ ይሆናል ወይ? ምንም ለውጥ አይመጣም፣ ይሄ መንግስት እንዳለ ይዞታል ይላሉ። ግን ለእነዚህን ምን ይመልሳሉ? ትግል ለምሳሌ እጅና እግር አጣምረህ መሞት ነው። ሁለት ምርጫ ነው ያሉ። እጅና እግር አጣምረህ መሞት ወይስ መታገል ነው? ታግለ መቀየር ማለት እስቲ ተሞክሮችን ሰላማዊ አልተሞከረም እያለ ነው እስካሁን። የአዲስ አበባ ህዝብ ወይም ደግሞ የአዲስ አበባ ስለምናረቀው የአዲስ አበባ ነዋሪ ያለፉት 7 ዓመታት በተቋሙ ደረጃ ሰልፍ አድርጎ ያቀም ተሰብስቦ ማያቀም በደሉም ሊናገርበት የሚችል መድረክ ፈጥሮ ማያቀም እስካልፈጠረበት ድረስ መፍትሄ አይመጣም የሚለውን ድምዳሜ መከራን እንዲቀጥል ከመፈለግ የዘለለ ምንም ትርጉም አይኖረው። እንግዲህ መከራህን ችግርህን ለማስወገድ መስራት ይገባል፣ ግድ ነው፣ መንቀሳቀስ ያስፈልጋል። እስካልተንቀሳቀስክ ድረስ የሚፈታ ችግር የለም። እጅና እግር አጣምረህ ከሰማይ የሚወርድ መና የለም ወይ ከሰማይ የሚመጣ ሰላም የለም ማለት ይቻላል። ለሁሉም ስራ ይጠይቃል፣ ለሰላም ስራ ይጠይቃል፣ ዋጋ ይጠይቃል። ሞር በተለይ ደግሞ ይህንን ዋጋ እኛ በተለይ እንደ ፖለቲካ ፓርቲ የምናዘጋጀው እኛንን ፊት ለፊት የምንጋፈጠው እኛንን ዋጋ ከፈልን ከተባለ ሞር እኛንን ልንሆን የምንችለው። ስለዚህ ዝም ብሎ ከመቀመጥ መታገሉ የተሻለ ነው። በሰላማዊ ትግል ጥያቄዎችን የመልሱ አሉ። በሰላማዊ ትግል አይደለም በጣም በየቀኑ የሚሞተን ዜጋ ባለበት የ15 ሳንቲም የዳቦ ጭማሪም ስርዓቶችን የቀየሩ የቅርብ ጎረቤቶቻችን እናውቃለን። ታክስ ተጨምሮባቸው እነ ኬንያ እናውቃለን። ይህን ታክስ እንዳይጨመር ያደረጉበት ሰላማዊ ትግል ነው፣ በጦርነት አልነበረም። ስለዚህ ሰላማዊ ትግል የማይቀይረው ምንም እንትን የለም። ስላልተሞከረ ግን ከወዲሁ መፍትሄ አይመጣም የሚል ድምዳሜ የሚሰጡ ካሉ በጣም የተሳሳተ ነው። ባልተሞከረበት መፍትሄ አይመጣም ማለት ምክንያት የተሞከሩ ሀገራቶችን ፌል ያደረገባቸው ማምጣት ነው እንዲያሚቀለው። ምክንያቱም ሞክረው ሰላማዊ ትግል ብዙ ለውጥ ያመጡ የቅርብ ጊዜ ሱዳን፣ ኬንያ ማንሳት እንችላለን። በጎረቤት ብቻችን በዚህ ዓመት በወራት የሚቆጠር እድሜ ያለውን ታሪክ ማለት ነው የምናወራው። ስለዚህ አሁንም ያለውን ችግር እንደ ሀገር ያጋጠመን ችግር በፓርቲ ፖለቲክስ ብቻ የሚፈታ አይደለም። በጋራ እንደ ህዝብ ካልታገል ነው ሞታችን ይቀጥላል፣ መፈናቀላችን ይቀጥላል፣ ስደታችን ይቀጥላል፣ መገፋታችን ይቀጥላል፣ ኑሮ ውድነቱ ይቀጥላል፣ ጦርነቱ ይቀጥላል ወዘተ። ስለዚህ አማራጭ የለንም። ያለን መታገል ነው ወይ መታገል ነው። አመሰግናለሁ። በጣም ጥሩ ነው። እንግዲህ ያው ያለው ስለ ኢህአፓም ወጣቱ ብዙውን የማያውቅ ሊሆን ስለሚችል ኢህአፓ ምንድን ነው የቆመለት፣ ስለ ህገ መንግስቱ፣ ስለ አሁን ያለው አወቃቀር፣ ስለ ሁሉም ነገር እዛ ከሄዱ ሁሉን ነገር አብርተው እናንተ መናገር ብቻ ሳይሆን ማድመጥ ነው ዋናው ስራችን ብላችኋል። ህዝብ የሚፈልገውን ማዳመጥ ማለት ደግሞ ትልቁ የሰለጠነ የዲሞክራሲ አካሄድ ነው። ምክንያቱም ቀደም ብዬ እንዳልኩት ህዝብ ሲመራ መሪዎች ይከተላሉ።
ትልቅ ንግግር ነው እያልኩኝ እንግዲህ ሁሉንም እንዲመጡ ተስፋ እናደርጋለን። ግን በአገር ውስጥ ሚዲያዎች በመንግስት ወይ ሪፖርት ተደርጎ ጥሪ ማስተላለፍ አትችሉም? ማለት አስቂኝ ጥያቄ ነው። እንዴት ሀገር ውስጥ ሚዲያዎች ማለት ሀገር ማለት በጣም ልለፈው ዝም ብዬ ማይሞከሩ ማይሆነውን ነው ማለት በማት ቀላል እኮ ነው። ህዝብ እየሞተ የሰው ሞት የሚደብቁ ሚዲያዎች፣ በጠራራ ፀሐይ ሰው እየተዘረፈ እየተገደለ የድምፅ ህዝብ የማይሆኑ ሚዲያዎች እንደ ኢህአፓ አይነት ተቃዋሚ ፓርቲ የሚጠራውን ህዝባዊ ስብሰባ ያስተጋባሉ ብሎ ማሰብ በጣም አስቂ ነው። ከአስቂ የዘለለ ትርጉም ስለማይኖር ጥያቄውን ልለፈው ጊዜ ከምንፈጅ እኔም ያው ውስጥ እንግዲህ ምን እንደምትሉ ለመስማት ነው እንጂ ይገባናል። እውነት ለመናገር በሬ ወልድ ተብሎ ከመጣው ከባጣኑ ከጊዜያዊ ጋር የሚሰሩ ናቸው። ይህንን እያልኩ እንግዲህ አይጥፉ፣ ሁልጊዜ በደንብ ደውሉልን። አዲስ ነገር ካለ ማንኛውም ነገር የተፈጠረ ነገር ካለም ደውለው ይንገሩን። እናመሰግናለን። አመሰግናለሁ።